በጣም የተቆራረጠ እንቅልፍ ነው የሚተኛው። እሱም ደግሞ እንቅልፍ እንደዛ መተኛ ስለማይችል ነው፣ ረጅም ሰዓት መተኛ ስለማይችል ነው። ተኛ ሲባል ቤተሰብ እንደዛ ሲለው እንትን ይላልና እንዲህ ነው ማለት አልችልም። የእንቅልፉን ነገር 9 ሰዓት ይነሳል፣ 11 ሰዓት ሊተኛ ይችላል። እንደዛ ምናምን ነገር ነው። ሬጉላር የሆነ ረጅም ሰዓት እንቅልፍ የለውም። ኦኬ አይ እንትን ሳይካትሪ ኢቫሉዌሽን በደንብ ያስፈልገዋል። ሳይካትሪ ያለበት አካባቢ ቤት ጥሩ ነው። ይሄ ናርኮሌፕሲ የምንለው አለ። በተለይ ቀን ቀን ከሆነ በጣም እንቅልፍ የሚያስቸግረው ሳይካትሪ ኢቫሉዌሽን በደንብ ያስፈልገዋል። ሌሎችም እነ ዶክተርም እንዳሉት ኦርጋኒክ የሆኑ ኮዞችም በተለይ ራስ ምታት አለው ያልሽው ነገር ሁሉ ይገናኛል። እንቅልፍና ከጭንቅላት ጋር የሚገናኙ ነገሮች አሉ። በተለይ ሃይፖክሪቲን የምንለው ሆርሞን አለና እንቅልፍ ፓተርናችንን የሚቆጣጠርና ከዛ አካባቢም ትንሽ ቱመር ምናምን እንደዚህ ጢ ነገር ካለ እንደዛ አይነት ሊያመጣ ስለሚችል ኢቫሉዌት ቢደረግ ወይም ደግሞ ላብራቶሪ ውጤቶቹ ካሉ ብትልኪልን እና እሱ ቢመጣ የተሻለ ነው የሚሆነው። በደንብ እዚህ አምጥተን ክለርክ እንድናደርገው። እሺ የጠየቃችሁኝን መረጃዎች ሰብስቤ እንግዲህ አንድ ቀን እመጣለሁ፣ እንደምናወራ ተስፋ አለኝ። እሺ ትዝታ እናመሰግናለን። እንዴት በጣም እናመሰግናለን። አሜን። እዚህ ጋር ደግሞ አንጋፋ ስፔሻሊስት እና ሰብ ስፔሻሊስት ሐኪሞቻችን አሉ። ስለዚህ እነሱን ሐኪሞች በሙሉ ፎሎ አድርጓቸው። ፋሚሊስ ላስተዋውቃችሁ አንዴ ዶክተር ሞገስ የማህፀንና ጽንስ ስፔሻሊስት ሐኪም ነው። ዶክተር ሞገስ የማህፀንና ጽንስ ስፔሻሊስት ሐኪም ነው። ባለፈው የነበራችሁ ታስታውሳላችሁ፣ ስለ ማህፀን በር ካንሰር በሚገባ አስተምሮናል ዶክተር ሞገስ። ስለዚህ ዶክተር ሞገስን የፕላስ ምልክት ተጫኑ። ዶክተር መስፍን የነርቭ ስፔሻሊስት ሐኪም ነው፣ ኒውሮሎጂስት ማለት ነው በእንግሊዝኛው ኒውሮሎጂስት ናቸው። ዶክተር መስፍን በጣም አንጋፋ ስፔሻሊስት ሐኪማችን ነው። ዶክተር ቅድስት የቆዳና አባላዘር ስፔሻሊስት ሐኪም ናት። ከዚያ ደግሞ የፀጉር ንቅለ ተከላ ኮንሰልታንት ናት። የፀጉር ንቅለ ተከላ ኮንሰልታንት ወይም ኤክስፐርት ነች። ስለዚህ ፀጉራችሁ የሄደባችሁ ካላችሁ እንግዲህ ወጣትነት የናፈቀኝ ያላችሁ ካላችሁ ወደ ዶክተር ቅድስት መሄድ ትችላላችሁ። ስለዚህ እሱን አድርጉ። ዶክተር ገነት የቆዳና አባላዘር አንጋፋ የቆዳና አባላዘር ስፔሻሊስት ሐኪም ነች። ትናንትና ስለ ስጋ ደዌ ወይም ደግሞ ሊፕረሲ ትናንት በሚገባ አስተምራናለች ዶክተር ገነት፣ ዶክተር ቅድስት እንደ ዶክተር አበባ ፋሚሊስ የፕላስ ምርቷን ጫና አድርጉ። ዶክተር ንብረት የውስጥ ደዌ ስፔሻሊስት ሐኪም ናቸው ወይም ኢንተርኔስት ናቸው። በጣም አንጋፋ የውስጥ ደዌ ስፔሻሊስት ሐኪማችን ናቸው፣ ኢንተርኔስት ናቸው። ስለዚህ ፋሚሊ ዶክተር ዋለልኝ የነርቭ ስፔሻሊስት ሐኪም ወይም ኒውሮሎጂስት ናቸው። ባለፈው ስለ ጀርባ ህመም ወይም ባክ ፔን በሚገባ ተምራችኋል አይደል? ባለፈው ስለ ስትሮክ ዶክተር መስፍን ሲያስተምሩ ነበር። ስለ ጀርባ ህመም ዶክተር ዋለልኝና ዶክተር መስፍን ሲያስተምሩ ነበር። የነበራችሁ ታውቃላችሁ። አሁንም እየገባችሁ ስለ ጀርባ ህመም መጠየቅ ትችላላችሁ። አብዛኞቻችን ከ130 ሰው 110ሩ የጀርባ ህመም ይኖረዋል ተብሎ ይጠበቃል። እና ስለ ዶክተር ጠብቀው የማህፀንና ጽንስ ስፔሻሊስት ሐኪም ናቸው። ስለዚህ ዶክተር ጠብቀው መቀመጥ ትችላላችሁ ማለት ነው። ብዙ ነሽ እንኳን ደህና መጣሽ። ብዙ ነሽ እንኳን ደህና ቆያችሁ። ሰላም ነን፣ ክብሩ ይስፋ። እሺ ጥያቄሽን መቀጠል ትችያለሽ። እሺ እኔ እንኳን ፊቴን ማዲያት መጀመሪያ ቡግር ነበረበት ፊቴ። ከዛ የምኖረው ለጊዜው ዱባይ ነው፣ ሰው ቤት ነው ሰራው፣ ምግብ አበስላለሁ። እና በመጀመሪያ ልጅ እያለሁ ከ16 ዓመት ጀምሮ በጣም ፊቴ ቡግር አይደለም የሆነ አለ አይደለ እንዲህ ሳፈርጠው ደም ምናምን ነው የሚወጣው። እና እንደዛ እያለ ሲወጣ እዚህ አንገቴ በላይ ሙሉ በሙሉ እንደዛ ነው የሚሆነው። ከዛ አለርት ሄጄ ነበር የሆነ ጊዜ ላይ አለርት ሄጄ የሆነ መድኃኒት ሰጥተውኝ እሱም አላቻለኝም። እና አጋጣሚ ሆኖ ወደ ዱባይ መጣሁ ጥያው ዝም ብዬ 2ቴም 3ቴም ተቀጥረውኝ ነበረ። ሰጥተውኛል መድኃኒት ግን ለውጥ አላመጣም። ከዚህ ከመጣሁ በኋላ ከየስራ ባልደረባዬ ሌላ ፊሊፒኒ እናትና እሷ የምትቀባውን ይሄ ያስለቅቅልሻል ብላ ስትሰጠኝ እሱን ተቀባሁትና ለቀቀ። ለጊዜው ከለቀቀ በኋላ ሙሉ በሙሉ ልቅቅ አለና ከተወሰነ ጊዜ ቆይቶ 6 ወር 7 ወር ሳይድ ኢፌክት መጣ። ምንድነው ማዲያት ሆነ። ፊቴ ሙሉ በሙሉ አጠቆረው። ከዛ ቡግሩም ይወጣል ተመልሶ መጣ፣ ፊቴም ጠቆረ፣ ጨምሮ ጠቁሮ ማለት ነው። እና እንዴት ማድረግ እንዳለብኝ እዚህ ጋር መድኃኒት ቤት ሄጃለሁ። ትልልቅ ቦታ አልሄድኩም እንጂ መድኃኒት ቤት ሄጄ ዶክተሮችን አሳይቻቸው ነበር። አሉ ፋርማሲ የሚሰሩ የሚሸጡ መድኃኒቶችን እና እንዲሁ ከአይተው ምናምን
ሰጥቶኝ ነበር የሆነ መድኃኒት። እሱም ምንም ለውጥ አላመጣም። ሞራ ጠቆረው። አይኔ ብቻ ናት አሁን ቅላቷ የምትታየው፣ ሌላው ጠቆረ። ቪዲዮ ማብራት ትችያለሽ? ብዙ ነሽ? እችላለሁ። የቆዳና አባላዘር ስፔሻሊስት ሐኪሞቻችን ስላሉ ቪዲዮዎሽን ቢዩት አሪፍ ነው። ይኸው ኤክስፓንድ አድርጌሻለሁ። ማብራት ትችያለሽ። የተጠቀመችውንም ከጓደኛዬ ሰጣኝ ተጠቀም ካለችውን ሜዲኬሽን ከያዘችው አሪፍ ነው። እንደዚህ ነው። አይኔ ብቻ ነው የቀረው። እንደዚህ ያው ምን ያህል ጊዜ ሆነው? መጀመሪያ ቡግር ወጦብሽ ከዛ በኋላ የሚደም አይነት እየፈረጠ ያለ ነገር ነበረ። ከዛ የሆነ መድኃኒት ስትጠቀሚ ተሻለሽ ነው አይደል ያልሽው? ከዛ መድኃኒቱን እየቆየ ሲመጣ ጠቆረብኝ ነው። ልክ ነኝ? ወይ 2 ዓመት በላይ ሆነው። ልክ ነሽ። ቡግሩ ምናምን በልጅነቴ ከ6 አሁን እድሜ 28 ነው። ግን ቡግሩ ምናምን የጀመረው ገና 15 16 አካባቢ ነው እንደዚህ። ከዛ እየተማሪ ያለው ከዛ ቀጥሎ ሲል ሐኪም ቤት አላርት ሚጂ ነበረ። 3 2 ቀጥረውኝ ነበረ። ለውጥ አላመጣም። ግን አጋጣሚ ሆኖ ወደ ዱባይ መጣሁና ለስራ በሰሃኔ ጋር የምትሰራ ፊሊፒኒ ነበር። እሷ የሆነ መድኃኒት ሰጣኝ፣ ለቀቀ። ቡግር የሚባል የለውም። ከዛ ጥድት ብሎ ፊቴ የነበረው እንደገና ልክ እሱ መድኃኒቱ ሲያልቅ ሳቆም እንደዚህ መጣ ፊቴ። እሱ ኮጂክ አሲድ የሚባል ነው ስሙ። አይ ሪመምበር አስታውሳለሁ። ኦኬ ምንድነው አሁን አንቺ ጋር ያው አክኒ ወይም ደግሞ በዘልማድ ቡግር ብለን የምንጠራው ብዙ አይነት አለው። ኮሞዶጄኒክ የምንለው አለ፣ ፓፑላር የምንለው አለ፣ ሲስቲክ የምንለው አለ። ሲስቲክ የሚባለው ወይም ደግሞ ሲቪየር የምንለው አይነት ወይም የከፋ የምንለው አይነት ሲሆን በጣም ትልልቅ የሆነ እብጠት የሚመስል ነገር ፊት ላይ ሲነካ ሊደማ የሚችል እንዲሁም ደግሞ እብጠት ፊታችንን እስከ ማሳበጥ ደረጃ ሊደርስ የሚችል አንዳንዴ መግልም የሚይዝ አይነት ቡግር ወይም አክኒ አለ። ይሄ አይነት አክኒ ወይም ቡግር ሲድንም ከባድ የሆነ ጠባሳና ከባድ የሆነ የፊት መበላሸት ነው ጥሎ የሚያልፈው። በተለይ ደግሞ በአግባቡ ካልታከመና የምንጠቀመው ነገር በአግባቡ መጠቀም ካልቻልነ ፊታችን ላይ ጥሎት የሚያልፈው ጠባሳ አለ። አሁን አንቺ የተጠቀምሽው ሜዲኬሽን አክኒውን አድኖታል፣ ግን ፖስት ኢንፍላማተሪ ሃይፐር ፒግመንቴሽን ወይም ደግሞ ቆዳችን በግኖ ወይም ደግሞ ኢንፍሌምድ ሆኖ ሲድን የሚፈጥረው አይነት ጠባሳ ያለው ይመስላል። አንድ ሁለተኛ ነገር ደግሞ ሚላዝማ ወይም ማዲያት የምንጠራው ነገርም አለው አብሮ ኮምቢኔሽን ነው የማየው። ፖስት ኢንፍላማተሪ ሃይፐር ፒግመንቴሽን ዩዥዋሊ አንደኛ መድኃኒቱን ያላግባብ በመጠቀም ምክንያት ሊፈጠር ይችላል። ቆዳ አግባብነት የሌለው መልስ ሲሰጥ ያ ሜላኒን የሚባለውን ንጥረ ነገር ቆዳችን ላይ ያላግባብ እንዲከማች በማድረግ ፖስት ኢንፍላማተሪ ሃይፐርፒግመንቴሽን ብለን እንጠራዋለን። እሱ ምንድነው እየቆየ ሲሄድ በራሱ ይድናል ተብሎ ይታሰባል። ነገር ግን አልድን ሲል የምንጠቀማቸው ሜዲኬሽኖች ይኖራሉ፣ ወይም ስቴሮይድ ብለን የምንጠራቸው ይሄንን ወይም ደግሞ ማንጫ ወይም ብሊቺንግ ኤጀንቶችን ኮንሲደር ልናደርግ እንችላለን። ከዛ ውጭ ሜላዝማ ወይም ደግሞ ማዲያት ብለን የምንጠራው